ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች ከዓለም ዙሪያ መረጃዎችን በፍጥነት ወደ እናንተ እያደረስን እንገኛለን። ዛሬ ትኩረታችንን በመካከለኛው ምስራቅ በተከሰተ አስደንጋጭ ክስተት ላይ እናደርጋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ12 ቀኑ ጦርነት በሚል ስያሜ የሰጡትን ግጭት ለማስቆም የታወጀው የተኩስ አቁም ስምምነት የታወጀበት ቀለም ሳይደርቅ ወደ ጥልቅ የውዝግብና የጋራ ውንጀላ አዘቀት ውስጥ ገብቷል። ይህ በክልሉ ሰላም የማስፈን ተስፋ ላይ ከባድ የጥላቻ ደመና እንዲያንዣብብ አድርጓል። አሁን ወደ ዝርዝር ዘገባው እናምራ። የዓለም ማህበረሰብ ትንፋሹን ውጦ ሲከታተለው የነበረውና በእስራኤልና በኢራን መካከል የነበረው ቀጥተኛ ወታደራዊ ፍጥጫ በፕሬዝዳንት ትራምፕ አዋጭ ለአጭር ጊዜ ጋብ ያለ ይመስል ነበር። ፕሬዝዳንቱ ስምምነቱ አሁን በስራ ላይ ውሏል በማለት በማህበራዊ ሚዲያ ገጻቸው ላይ እንዳሳወቁ የሰላም ተስፋ ለቅጽበት ቢለመልምም ይህ ተስፋ በጥቂት ደቂቃዎች ውስጥ መንምኗል። የእስራኤሉ የመከላከያ ሚኒስትር እስራኤል ካቲዝ በሰጡት እጅግ ጠንካራ መግለጫ ኢራን የተኩስ አቁም ስምምነቱን በድፍረት በመጻት ስምምነቱ ስራ ላይ ከዋለ በኋላም ሚሳይሎችን ወደ እስራኤል ግዛት አስወንጭፋለች። ድርጊት የኢራንን እውነተኛ ማንነት የሚያሳይ የማያዳግም እርምጃ ነው ሲሉ ከሰዋል። አክለውም የእስራኤል መከላከያ ሰራዊት ለማንኛውም አይነት ጥቃት ፈጣን፣ ጠንካራና የማያዳግም ወታደራዊ ምላሽ እንዲሰጥ ሙሉ ስልጣን መስጠታቸውን በይፋ አስታውቀዋል። ይህ መግለጫ በእስራኤል በኩል ለድርድር ቦታ እንደሌለ የሚያሳይ ግልጽ ምልክት ነው። በሌላ በኩል የኢራን መንግስታዊ መገናኛ ብዙሃንና የኢራን አብዮታዊ ጥበቃ ጓድ ከፍተኛ የደህንነት ባለስልጣናት የእስራኤል ክስ ፈጽሞ መሰረተ ቢስና የፕሮፓጋንዳ ውሸት ሲሉ አጣጥለውታል። አንድ ከፍተኛ የኢራን ባለስልጣናት ስማቸው እንዳይጠቀስ በመግለጽ ከተስማማንበት ከሰዓታት አንድ ሚሳኤል ከኢራን መሬት አልተነሳም፣ ይልቁንም የጽዮናዊ አካል የተኩስ አቁም እንደ ሽፋን በመጠቀም በሶሪያና በሌሎች አካባቢዎች ባለው የኢራን ይዞታዎች ላይ ጥቃቱን የቀጠለው እሱ ነው ሲሉ ለዓለም አቀፍ የዜና ተቋማት ተናግረዋል። ይህ ፍጹም ተቃራኒ የሆነ የሁለት ወገኖች ትርክት በኳታርና በአሜሪካ የተፋለሙበት ዲፕሎማሲያዊ ጥረት ምን ያክል በቀላሉ ሊፈርስ እንደሚችል ያሳየ ሲሆን የተኩስ አቁም በእሳተ ገሞራ ላይ እንደተጣለ ስስ በረዶ ሆኗል። ይህ አጭር ጊዜ እጅግ ከባድ የነበረው ግጭት በሁለቱም ሀገራት ላይ ጥልቅና ዘግናኝ ሰብአዊና ቁሳዊ ጠባሳ ጥሎ አልፏል። በተለይም ንጹሃን ዜጎች ዋነኛ ሰለባ ሆነዋል። የእስራኤል አየር ኃይል በኢራን የኒውክሌር ማበልጸጊያ ጣቢያዎች፣ የሚሳኤል ማምረቻ ፋብሪካዎችና የወታደራዊ አዛዥ ማዕከላት ላይ ያነጣጠሩ ጥቃቶችን ፈጽሟል። በእነዚህ ጥቃቶች ምክንያት የኢራን የኒውክሌር ጦር መሳሪያ ፕሮግራም አንጎል ተብለው የሚታወቁትን ከፍተኛ የኒውክሌር ሳይንቲስቶች ሙሐመድ ረዛ ሰዲቅ ሳቤርን ጨምሮ በርካታ ቁልፍ ሰዎች መገደላቸው ተዘግቧል። ይህ ግድያ የኢራን የኒውክሌር ምኞት ለጊዜው ቢሆን ጎድቶታል ተብሎ ይታመናል። ከዚህ በተጨማሪ በጭካኔው በሚታወቀው የቴህራን ኤቪን እስር ቤት አንዳንድ ክፍሎች ላይ በደረሰው ጉዳት ቁጥራቸው ያልታወቀ የእስር ቤት ሰራተኞችና እስረኞች ለሞትና ለጉዳት መዳረጋቸው የጥቃቱን ስፋት ያሳያል። የኢራን ባለስልጣናት ጥቃቱን አስቀድመን በመገመት ቁልፍ መሳሪያዎችና የበለጸገ ዩራኒየምን ወደ ደህና ቦታ አሽሽተናል ቢሉም ግጭቱ የድመትና የአይጥ ጨዋታ ባህሪ እንዳለው በግልጽ አስቀምጧል። በኢራን በኩል የተሰጠው አፈጻጸም ቀላል አልነበረም። የኢራን ባሊስቲክ ሚሳይሎች የእስራኤልን የብረት ጉልላት የተሰኘውን ዝነኛ የአየር መከላከያ ስርዓት ሰብረው በመግባት በእስራኤል ከተሞች ላይ ሞትና ውድመትን አስከትሏል። በተለይም በደቡባዊቷ ቤርቤርሻ ከተማ በሚሳኤል ፍርስራሽ 4 ንጹሃን ዜጎች ሲገደሉ በመላ አገሪቱ ደግሞ የሟቾች ቁጥር 28 መድረሱን የእስራኤል የድንገተኛ አደጋ አገልግሎት አስታውቋል። የፍንዳታ ጩኸቶችና የንጹሃን ዜጎች ሰቆቃ የእስራኤልን ከተሞች እያናወጠ ሲሆን ይህ ጥቃት የኢራን ወታደራዊ አቅም በቀጥታ የእስራኤል ልብ መምታት እንደሚችል ያረጋገጠና አዲስና አስፈሪ ምዕራፍ ከፍቷል። በእስራኤልና በኢራን መካከል ያለው ትኩረት ዓለምን በያዘበት ወቅት በጋዛ ሰርጥ ውስጥ የነበረው ሰብአዊ ቀውስ ወደ አዲስ አስከፊ ደረጃ አድጓል። ይህ ክስተት
የሚያሳየው ዋና ዋናዎቹ ተዋናኞች የተኩስ አቁም ቢያደርጉም በቀጠናው የሚኖሩ ንጹሃን ዜጎች ስቃይ ግን ተባብሰው ቀጥሏል። በማዕከላዊ ጋዛ የተከሰተው ክስተት ልብን የሚሰብርና በቃላት ለመግለጽ የሚከብድ ነው። ለቀናት ምግብ ያላገኙና በረሃብ የተጎዱ ፍልስጤማውያን ለጉረሯቸው የሚሆን የእርዳታ እህል የጫኑ መኪናዎች በታላቅ ተስፋ ሲጠባበቁ ነበር። ነገር ግን በድንገት የእስራኤል ታንኮችና ሰው አልባ አውሮፕላኖች ያለ ርኅራኄ በህዝቡ ላይ ተኩስ ከፍተዋል። ቢያንስ 25 ሰዎች በቦታው ሲገደሉ ከ146 በላይ የሚሆኑ ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ከስፍራው በሕይወት የተረፉ የዓይን እማኞች ይህ ጥቃት ሳይሆን ጅምላ ጭፍጨፋ ሲሉ ለዜና ወኪሎች ተናግረዋል። ሰዎች ነፍሳቸውን ለማትረፍ ሲሮሮጡ እንኳን ተኩስ አላቆመም፣ በየቦታው ደምና የሰው አካል ተበታትኖ ነበር አሉ አሰቃቂ ሁኔታ ሲገልጸው። የእስራኤል ጦር ያቀረበው መግለጫ ግን ከዚህ ዘግናኝ እውነታ ጋር በፍጹም የተራራቀ ነው። ጦሩ ሰዎች በአጠራጣሪ ሁኔታ ወደ ወታደሮቻቸው ሲቀርቡ ስለተመለከትን የተከሰተውን ጉዳት እየመረመር ነው የሚል ቀዝቃዛና ቢሮክራሲያዊ ምላሽ ተሰጥቷል። ይህ ክስተት በጋዛ ያለውን የሰብአዊ ቀውስ ምን ያክል አሳሳቢ ደረጃ ላይ እንደረሳና አፋጣኝ ዓለም አቀፍ ጣልቃ ገብነት እንደሚያስፈልገው በድጋሚ ያረጋገጠ ነው። ይህ የታወጀው የተኩስ አቁም ስምምነት ምንም እንኳ በቅጽበት ቢናጋም የዓለም አቀፍ ማህበረሰብ ለጊዜውም ቢሆን እፎይታ እንዲተነፍስ አድርጎት ነበር። የዓለም የፋይናንስ ገበያዎች አክሲዮን ዋጋ በማገገም ላይ፣ የነዳጅ ዋጋ በመቀነስ ምላሽ ሰጥተዋል። ይህ የሆነው ግጭቱ ወደ ሰፊ የቀጠናዊ ጦርነት ተዛምቶ የዓለም የነዳጅ አቅርቦትን እንዳያናጋ ከነበረው ከፍተኛ ስጋት የመነጨ ነው። ነገር ግን ይህ እፎይታ በጥርጣሬ የተሞላ ነው። በቴህራን በኩል ስምምነቱን እንዲቀበል ከፍተኛ ሚና የተጫወተው ኳታር እንዲሁም የአሜሪካ ምክትል ፕሬዝዳንትና የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ባለስልጣናት ያደረጉት የማያቋርጥ ዲፕሎማሲያዊ ጥረት ይህንን ጊዜያዊ እረፍት ለማምጣት እንኳን ምን ያክል ከባድ ስራ እንደተሰራ ያሳያል። የዓለም ሀያላን ሀገራት በቀጣይ ሊመጣ ስለሚችለው ነገር በከፍተኛ ስጋት ላይ ናቸው። ቻይና ስምምነቱ እንዲተገበር ተስፋዋን ስትገልጽ፣ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ግን ከኢራን ጋር የነበረው የኒኩሌር ቁጥጥርና ስራ እንዲቀጥል በአስቸኳይ ጥሪ አቅርቧል። የፈረንሳይ የውጭ ጉዳይ ሚኒስተር በበኩሉ የግጭቱ ልብና ነፍስ የሆኑት የኢራን የኒኩሌርና የባለስቲክ ሚሳይሎች ፕሮግራሞች ላይ አፋጣኝና ሁሉን አቀፍ ድርድር መጀመር አለበት ሲል አሳስቧል። በመጨረሻም ይህ የተኩስ አቁም ስምምነት ወደ ዘላቂ ሰላም የሚወስድ የመጀመሪያው ምዕራፍ ነው፣ ወይም ከዚህ በበለጠ አውዳሚ ወደሆነ ቀጣይ ጦርነት ከመግባቱ በፊት ያለ ጊዜያዊ ፋታ ብቻ የኢራን የበለጸገ ዩራኒየም ዕጣ ፈንታ የሁለቱንም ወገኖች ጣልቃ ገብነት ላይ ነው።